በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ ጻድቃን፣ ሰማዕታት ወዳጆች በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። ዓመታትን በወራት ወራትን በሳምንታት ሳምንታትን ደግሞ በዕለታት እያፈራረቀ በቸርነቱ በምህረቱ በይቅርታውና በመግቦቱ ያልተለየን የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ድንቅ ስጦታው ሁሉ ስሙ ለዘላለሙ የተመሰገነ ይሁንና እንደሚታወቀው ሐምሌ 5 ቀን የቅዱሳን አባቶቻችን ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ የዕረፍት መታሰቢያ በዓላቸው ነው። በዚህ ዕለት ደግሞ የሚዘመረው መዝሙር አሰርገውሙ ለሐዋርያት በሰማያት ሐዋርያቱን ሸለማቸው አከበራቸው የሚል ለእመኮነ መዝሙር ነው። በዚህ ዕለት በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች አንደኛ በገባሬ ሰናይ ዲያቆን ሁለተኛ ጢሞቴዎስ 4:1 እስከ ፍጻሜ፣ ንፍቅ ዲያቆን ሁለተኛ ጴጥሮስ 1:12 እስከ 19፣ በንፍቅ ቄስ ደግሞ የሐዋርያት ሥራ ምዕራፍ 23 ቁጥር 10 እስከ ፍጻሜ ያለው ነው። በነገራችን ላይ አሰርገውሙ ለሐዋርያት የሚለውን መዝሙር ከፈለጋችሁ መጨረሻ ላይ ሊንክ ስለማስቀምጥላችሁ አሊያም ማህተው ያሬድ ቲዩብ ብላችሁ ሰርች በማድረግ ሙሉውን እዛ ላይ መከታተል ትችላላችሁ። ከዚህ በማስከተል ደግሞ የዕለቱን ምስባክ ቅዱስ ወንጌልና እንደዚሁም የሐዋርያት አባቶቻችን ተጋድሏቸውን ታሪካቸውንና ሕይወታቸውን በተመለከተ አጭር ማብራሪያ በስተመጨረሻ ይኖረናል። ከዛ በፊት ግን እንደተለመደው ሁሉ ይህ አገልግሎት ለብዙዎች ተደራሽ ይሆን ዘንድ ገጹን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ በማስቀመጥ መንፈሳዊ ግዴታችሁን እንድትወጡ እያሳሰብኩኝ አሁን ቀጥታ ወደ ዕለቱ ምስባክ ወስዳችኋለሁ። መዝሙረ ዳዊት መዝሙር 18 ቁጥር 3 አልቦ ነገር ወአልቦ ነቢብ ዘኢተሰምዐ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። ነገራቸው ያልተሰማበት ቦታ የለም፣ ድምፃቸው ወደ ምድረ በዳ ሁሉ ወጣ፣ ቃላቸውም እስከ ምድር ዳርቻ ወጣ። አልቦ ነገር ወአልቦ ዘኢተሰምዐ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። አቤቱ አምላካችን እግዚአብሔር ሆይ ቅዱስና የምስራች የሆነውን ወንጌልህን ለመስማት ልባችንና አእምሮአችንን አዘጋጅልን። ቃልህን በእምነት እንድንቀበልና ተረድተንም በሕይወታችን እንድንተገብረው ያንተ መልካም ፈቃድ ይሆንልን። አሜን። የቅዱስ ሉቃስ ወንጌል ምዕራፍ 6 ቁጥር 1 እስከ 20። በሰንበትም በእርሻ መካከል ያልፍ ነበር። ደቀ መዛሙርቱ እሸት ይቀጥፉ በእጃቸውም እያሹ ይበሉ ነበር። ከፈሪሳውያን ግን አንዳንዶቹ በሰንበት ሊደረግ ያልተፈቀደውን ስለምን ታደርጋላችሁ አሏቸው። ኢየሱስም ለእነርሱ መልሶ እንዲህ አለ፣ ዳዊት በተራበ ጊዜ እርሱ አብረውት ከነበሩት ጋር ያደረገውን ወደ እግዚአብሔር ቤት እንደገባ ከካህናት ብቻ በቀር መብላቱ ያልተፈቀደውን የመስዋዕቱን እንጀራ ይዞ እንደበላ ከእርሱም ጋር ለነበሩት ደግሞ እንደሰጣቸው ይህን አላነበባችሁምን? የሰው ልጅ የሰንበት ጌታ ነው አላቸውም። በሌላው ሰንበትም ወደ ምኩራብ ገብቶ አስተማረ። በዚያም ቀኝ እጁ የሰለለች ሰው ነበረ። ጻፎችና ፈሪሳውያንም መክሰሻ ሊያገኙበት በሰንበት ይፈውሰው እንደሆነ ይጠባበቁት ነበር።
እርሱ ግን ሐሳባቸውን አውቆ እጁ የሰለለችውን ሰው ተነሳና በመካከል ቁም አለው። ተነስቶም ቆመ። ኢየሱስም እጠይቃችኋለሁ፣ በሰንበት በጎ ማድረግ ተፈቅዷልን ወይስ ክፉ፣ ነፍስ ማዳንን ወይስ መግደል አላቸው። ሁላቸውንም ዙሪያውን አየና ሰውየውን እጅህን ዘርጋ አለው። እርሱም እንዲህ አደረገ። እጁም እንደ ሁለተኛይቱ ዳነች። እነርሱም ቁጣ ሞላባቸው፣ በኢየሱስም ምን እንደሚያደርጉበት እርስ በርሳቸው ተባባሉ። በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱንም ወደ እግዚአብሔር ሲጸልይ አደረ። በነጋም ጊዜ ደቀ መዛሙርቱን ጠራ። ከእነርሱም 12 መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው። እነርሱም ጴጥሮስ ብሎ እንደገና የሰየመው ስምዖን፣ ወንድሙም እንድርያስ፣ ያዕቆብም፣ ዮሐንስም፣ ፊልጶስም፣ በርቶሎሜዎስም፣ ማቴዎስም፣ ቶማስም፣ የእልፍዮስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ የያዕቆብ ይሁዳም አሳልፎ የሰጠው የአስቆሮቱ ይሁዳ ናቸው። ከእነርሱም ጋር ወርዶ በተካከለ ስፍራ ቆመ። ከደቀ መዛሙርቱም ወገን ብዙ ሕዝብ ነበረ። ደግሞም ሊሰሙትና ከደዌያቸው ሊፈወሱ ከይሁዳ ሁሉ ከኢየሩሳሌምም ከጢሮስና ከሲዶና ባህር ዳርም የመጡ ብዙ ሰዎች ነበሩ። ከርኩሳንም መናፍስት ይሰቃዩ የነበሩት ተፈወሱ። ከእርሱም ኃይል ወጥቶ ሁሉን ይፈውስ ነበርና ሕዝቡም ሁሉ ሊዳስሱት ይሹ ነበረ። ስለ ቃሉ የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ስም የተመሰገነ ይሁን። ከዚህ በመቀጠል የሐዋርያት አባቶቻችን አገልግሎትና ሕይወትን በተመለከተ ሐዋርያት በሚል ርዕስ በጥቂቱ እንመለከታለን። ሐዋርያት የሚለው ስያሜ ሆረ ሄደ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙም የተላከ ሕያጅ ልዑክ ማለት ነው። ሐዋርያ በአንድ በነጠላ ሲሆን ሐዋርያት በብዙ ነው። ይህ መጠሪያ ክርስቶስ ለድኅነተ ዓለም የአባቱ የመንፈሱ የራሱ በሆነች መለኮታዊ ፈቃዱ ተልኮ መጥቶ ሐዋርያ ተብሎ ዕብራውያን 3:1 ላይ እንደተጻፈው ሐዋርያት ያሰኛቸው የሕይወትን መልእክት ይዘው ወደ ዓለም እንዲሄዱ የመረጣቸው የቤተ ክርስቲያን አባቶች የሆኑት የ12ቱ ደቀ መዛሙርት መጠሪያ ስም ነው። የማርቆስ ወንጌል ምዕራፍ 3 ቁጥር 13 እንደምናነበው አስቀድሞ መረጣቸው፣ ከእነርሱም ጋር እንዲኖሩ አደረገ። በኋላም ነገረ ሕይወት ወንጌልን ይሰብኩ ዘንድ ወደ ዓለሙ ሁሉ ላካቸው። ምርጫቸው ከድሆችም ከሀብታሞችም ከምሁራኑም ካልተማሩትም መርጧል። የዓለምን ጥበብና ኃይል ሀብትና ክብር የማይፈልግ ጌታ ደካሞችን መርጧል። ለዓለምም ክብር እንዲያጎናጽፉ የበረከት መልእክተኞች የዓለም ጌጦች አድርጓቸዋል። የሐዋርያት ነገድ ቤተ እስራኤል ስትመሰረት ከያዕቆብ አብራክ በተገኙ 12 አበው ነበር የተመሰረተችው። እስራኤል ዘነፍስ ወይም ቤተ ክርስቲያን ስትመሰረትም በ12ቱ ሐዋርያት ነው የተመሰረተችው። ነገዳቸውም አንደኛ ቅዱስ ጴጥሮስ ከነገደ ስምዖን በእናቱ ወገን እናቱ ተወደው ስለነበረ በእርሷ ነገድ ስም ተጠርቷል። ቅዱስ እንድርያስ ከነገደ ሮቤል በአባቱ ወገን፣ ቅዱስ ያዕቆብ ከነገደ ሌዊ በእናቱ፣ ቅዱስ ዮሐንስ ከነገደ ይሁዳ በእናቱ፣ ቅዱስ ፊልጶስ ከነገደ ዛብሎን፣ ቅዱስ በርቶሎሜዎስ ከነገደ ንፍታሌም፣ ቅዱስ ማቴዎስ ከነገደ ይሳኮር፣ ቅዱስ ቶማስ ከነገደ አሴር፣ ቅዱስ ዮሐንስ ወልደ እልፍዮስ ከነገደ ጋድ፣ ቅዱስ ታዴዎስ ከነገደ ዮሴፍ፣ ቅዱስ ስምዖን ቀንናዊ ወይም ናትናኤል የሚባለው ከነገደ ብንያም፣ የአስቆሮቱ ይሁዳ ከነገደ ዳን ነው። በኋላ ማቲያስ በአስቆሮቱ ይሁዳ ፈንታ ተተክቷል። የሐዋርያት ሥራ ምዕራፍ 1 15-26። እነዚህን ሐዋርያት ጌታ በ12ቱ ነገደ እስራኤል አንጻር ለመንግስቱ መርጦ በስሙ ወንጌልን እንዲሰብኩ ድውዮችን እንዲፈውሱና አጋንንትን እንዲያወጡ ስልጣን ሰጥቶ ላካቸው። የሐዋርያት አገልግሎት የተጀመረው በሕዝበ እስራኤል በምድረ እስራኤል ነበረ። ማቴዎስ 10:5። ከትንሣኤ በኋላ ግን መንፈስ ቅዱስን ተቀብለው በኃይልና በተአምራት በድንቅ ወንጌልን በድፍረት ሰበኩ። ወደ ዓለሙም ሁሉ ተላኩ። የማቴዎስ ወንጌል ምዕራፍ 28 15-20። ትምህርታቸውም በክርስቶስ ሞትና ትንሣኤ ላይ የተመሰረተ ነበረ። የሐዋርያት ሥራ 16:40። ሐዋርያት ክርስቶስን በዓይናቸው ያዩት፣ በጆሮአቸው የሰሙት፣ በእጃቸው የዳሰሱት፣ አብረውት የበሉ የጠጡ በመሆናቸው ትልቁ የሐዋርያነት መመዘኛ ነበር። በመሆኑም ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውም እጆቻችንም የዳሰሱትን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን። አንደኛ ዮሐንስ 1:1-3 በማለት እንደተናገሩ ለመስበክ የቻሉትን ጌታ ማየት፣ ትንሣኤውን ማየት ለሐዋርያነት ከሚያበቁት ምክንያቶቹ ተቀዳሚዎቹ ናቸው። ሐዋርያው ጳውሎስ እንኳን ሐዋርያ ለመባል የበቃው እንደ ሐዋርያት በጌታ በመሾሙና ጌታንም በማየቱ መሆኑን ራሱ ይገልጣል።
ሮሜ 1:1 ገላትያ 1:1 እስከ 2። ሐዋርያት የቤተ ክርስቲያን አስተዳዳሪዎችና መሪዎች ናቸው። ዮሐንስ 20:23 መራሕተ መንግሥተ ሰማያት ያላቸው የማሰርና የመፍታት ስልጣን የተሰጣቸው የቤተ ክርስቲያን አዕማደ አበው ናቸው። ሐዋርያትና የሐዲስ ኪዳን ነቢያት የቤተ ክርስቲያን መሠረቶች ናቸው። ኤፌሶን 2:20 ማቴዎስ 16:18 ሃይማኖትም የሥነ ምግባር ትምህርትም በሐዋርያት በኩል ለቤተ ክርስቲያን ተሰጥቷል። አዕማድ ሐዋርያት የሚባሉት ቅዱስ ጴጥሮስ፣ ዮሐንስና ያዕቆብ ናቸው። ለዚህ ስም የታደሉት ብርሃነ መለኮቱን ሲገልጽ በደብረ ታቦር፣ ተአምራቱን ሲያሳይ በቤተ ኢያኢሮስ፣ ሲጸልይ በጌቴሴማኒ ስላስከተላቸው ለይቶ ስለወሰዳቸው እንደሆነ አበው ያትታሉ። በተጨማሪም ቅዱስ ጴጥሮስ ከቂሳርያ መልሱ በኋላ ጌታ በተናገረው የብጽዕና ቃልን በማግኘቱ እንዲሁም በጌታ የአደራ ቃል ላይ በመመስረት ዮሐንስ 21:15-19 ላይ እንደተጻፈው የሐዋርያት አለቃ የሚል ስያሜ ለብቻው ተሰጥቶታል። በመሆኑም ሊቀ ሐዋርያት ይባላል። የሐዋርያት በዓላትና የሚውሉባቸው ቀኖች በርቶሎሜዎስ ሐዋርያ መስከረም 1 ቀን፣ ማቴዎስ ሐዋርያና ወንጌላዊ ጥቅምት 12 ቀን፣ ፊልጶስ ሐዋርያ ህዳር 22 ቀን፣ እንድርያስ ሐዋርያ ታኅሳስ 4 ቀን፣ ዮሐንስ ወንጌላዊና ሐዋርያ ጥር 4 ቀን፣ ያዕቆብ ወልደ እልፍዮስ የካቲት 8 ቀን፣ ማትያስ ሐዋርያ መጋቢት 8 ቀን፣ ያዕቆብ ወልደ ዘብዴዎስ ሚያዝያ 17 ቀን፣ ቶማስ ሐዋርያ ሰኔ 6 ቀን፣ ታዴዎስ ሐዋርያ ሐምሌ 2 ቀን፣ ጴጥሮስ ወጳውሎስ ሐዋርያት ሐምሌ 5 ቀን፣ ናትናኤል ሐዋርያ ሐምሌ 10 ቀን፣ ያዕቆብ የጌታ ወንድም ሐምሌ 18 ቀን፣ እስጢፋኖስ ዲያቆን ጥቅምት 17 ቀን፣ ሉቃስ ወንጌላዊ ጥቅምት 22 ቀን፣ መጥምቁ ዮሐንስ መስከረም 1 ቀን፣ ማርቆስ ወንጌላዊ ሚያዝያ 30 ቀን ይታሰባል። ከላይ በተጠቀሱት ዕለታትና አውራህ ቤተክርስቲያን በክርስቶስ ወንጌል የወለዷትን አባቶቿን ታስባለች፣ ታከብራለች። ተጋድሏቸውን የሚያመለክቱ ገድሎቻቸውን በማንበብ መከራ ከበዛበት ሕይወታቸው ትማራለች። በስማቸው በታነጹት አብያተ ክርስቲያናት ሄዳ ትጸልያለች። አገልግሎታቸውን ትመሰክራለች። በጸሎታቸው ትማጸናለች። አምላካቸው ተብሎ ይጠራ ዘንድ አያፍርምና ዕብራውያን 11:6-10 እንደተጻፈው አምላከ ጳውሎስ፣ አምላከ ጴጥሮስ ብላ ትጸልያለች። ጌታም ጥያቄዋን ስለ ወዳጆቿ ሲል ይመልስላታል። ስለ አምላከ ጳውሎስ፣ አምላከ ጴጥሮስ እያለች ትመጸውታለች። ጌታም ዋጋዋን አይረሳባትም። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። እግዚአብሔር አምላካችን ከአባቶቻችን ሐዋርያት በተለይም ከቅዱስ ጴጥሮስና ጳውሎስ ረድኤት በረከታቸውን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።